በሰዎች አእምሮ ሊፋቅ የማይችል ትዝታ መፍጠር ይችላልበታል። ድምጻዊ ሚካኤል በላይነህም ቢሆን የጣና ትዝታ የጣና ፍቅር ከአእምሮ የተፋቀ አይመስልም። ያመታት ትዝታውን በጣና መስታወትነት ተመልሶ መቃኘቱን ይዟል። በርግጥም ትዝታ ቅኔ አይደል? ቅኔ ነው ትዝታ፣ ዜማ ነው ትዝታ፣ ጥበብ ነው ትዝታ፣ ሕይወት ነው ትዝታ፣ ዞረው የሚኖሩት የናፍቆት ዞረው የሚኖሩት የናፍቆት ድምጻዊ ሚካኤል ጥሪያችንን አክብረህ እዚህ በመገናኘታችን ከልብ ነው የምናመሰግነው። ከአመታት በፊት እዚህ ባህር ዳር መጥተህ ፖሊቴክኒክ የመማር እድሉን አግኝተህ ነበር። እስኪ ስለዛ አውራለን። የባህር ዳር ቆይታዬ ከዚህ በፊት በጣም ረጅም ጊዜ በሃይ ስኩል ከጨረስኩ በኋላ ነው። በጣም አስደሳች በጣም ብዙ ትዝታዎች የነበሩት ያው የተማሪ ዘመን የትምህርት ዘመን ስለነበረ ፖሊቴክኒክ ኢንስቲትዩት ውስጥ 3 አመት ባህር ዳር እንድኖር ሆኜ ነበር። ስለዚህ የባህር ዳር ነዋሪ ነበርኩኝ። በጣም የልጅነትም አይምሮ ስለነበር ነው መሰለኝ ሁሉ ነገር አይምሮ ውስጥ በፍጹም ሳይጠፋ ተመልሼ ኦልሞስት ከ20 አመት በኋላ ነው የመጣሁት እና አዳዲስ የተሰሩ ህንጻዎች አሉ ምናምን ግን የዛን ጊዜ የነበረኝ ትውስታ በሙሉ እንዳለ ነው የመለሰልኝና በጣም ደስ ብሎኛል። እና ያኔ የነበረኝ ቆይታም ደስ የሚል ነው። ብዙ ጊዜኛ የምናጠፋው ያው እዛው ትምህርት ቤት ውስጥ ነው። ከትምህርት በኋላም ሌላ ስራ እንኳን ቢኖረን እዛው የትምህርት ጓደኞች የትምህርት ቤት የኮሌጅ ጓደኞች ነው አብረን የምንወጣው። ወክ ማድረግ ነው ስራችን። ጥቂት ካፌዎች ነበሩ ያኔ እና ሻይ ኬክ ምናምን እዛ እና በጣም ደስ የሚል ቆይታ ነበረኝ ባህር ዳርና ጥሩ ሜሞሪ ትውስታ ነበር ያለኝ። ምንድን ነበር ያጠናኸው? ያጠናሁት ኢንዱስትሪያል ኤሌክትሪሲቲ ነው። በጣም ጥሩ ፊልድ ነው። ምንም እንኳን እኔ መርጬ ወድጄ ፈልጌው የገባሁበት ባይሆንም በጣም ብዙ ሰዎችን ወደ ትልቅ ደረጃ ያደረሰ ፊልድ ነው። በዛ ላይ ቴክኖሎጂውን ብዙ የሚያስተዋውቅነት ብዙ አስተዋጽኦ ያለው ፊልድ ነበረ። እኛ የምናውቀው ያው የሙዚቃው ዓለም ውስጥ ነውና ትምህርቱ የት ሄዶ ነው እንግዲህ አንተን እዚህ የሙዚቃው ህይወት ውስጥ ልናገኝ ይቻላል? አየር ላይ የፖሊቴክኒክ ትምህርት ለክ ፖሊቴክኒክን ትቼው ስወጣ ነው አብሮ ያበቃው ማለት ይችላል። በሱ የሳቢያ ስራ ሰርቻለሁ። ግን እንዳልኩሽ ብዙም ፈልጌው የተማርኩት ትምህርት ስላልነበረ እኔ ወዲያው ወደ ራሴ ፍለጋ ነው የሄድኩትና ባሌ ወደዚህ ነው የነበረው ማለት ወደ ሙዚቃው ቀስ እያለ ያደገ ነው ነበረኝ። በጣም ሙዚቃ ወዳለሁ። እዚህም ትምህርት ቤት እየነበርኩ ዝፈን እያሉ በጣም ያስቸግሩኝ ነበርና ዶርሚተሪ ውስጥ መብራት እያስጠፋው እዘፍንላቸው ነበር። ያን ያለ ኢቭን ስቴጅ ላይ እንኳን ወጥቼ ዘፈኛ አላቅም ነበር። ብዙ ልጆች ነበሩ ያንን እንደዚህ በየምሽት ነገር ሲኖረን እንደዛ የሚያረጉ አሁን እነሱ ዘፋኝ ሳይሆኑ እኔ ሆኜ ይገርመኛል ራሱ እና ትምህርቱ አልቀጠልኩበትም። እንደውም ከዚህም ከሄድኩ በኋላ አዲስ አበባ ዩኒቨርሲቲ ገብቼ እንደገና ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽንስ ነው ግራጁዌት ያደረኩት። ሌላ ሶሻል ሳይንስ ፊልድ ማለት ነው። እሱንም ያው ኋላ ኪስ ነው የከተትኩት እንጂ ወደፊት መጥቶ ስራ ያለውም ስራው ሌላ ነው። እንደምታየው ሙዚቃ ውስጥ ነው ያለሁት። ወደ ሙዚቃው ዓለም እንዴት ነው ልገባ ይቻልከው? አስቤበት ያሳደግኩት ያመጣሁት ሙያ ነው ለራሴ። ሙዚቃ በጣም ነው የምወደው። ስለዚህ ሙዚቃን ስራ እየሰራው በትርፍ ሰዓት ነው የጀመርኩት እና እያልኩ ቀስ እያለ ነው በሂደት
ነው እያሳደኩ ረጅም አመት ነው የፈጀብኝ። ሙዚቃ ውስጥም ከገባው በኋላ ሙዚቀኛ ነኝ ብዬም አልናገርም አልነበርኩም እና ሙዚቃ ውስጥ ገብቼ ከባንድ ጋር መስራት ከጀመርኩ በኋላ ነው ቢያንስ ከ7 ከ8 አመት በኋላ ነው በቃ እኔ ከዚህ በኋላ ሙዚቀኛ ነኝ ብዬ የሙሉ ሰዓት ስራ ያረኩት እና አስቤበት እያሳደኩት የመጣው ሙያዬ ነው እንጂ እንደው ድንገት ሄጄ የገባሁበት አይደለም። ከህብረተሰቡ ጋር በጣም ያቀራረበኝ የሙዚቃ ስራዬ የትኛው ነው ብለህ ነው የምታስበው? መጀመሪያው አንተ ጎዳና የሚለው አልበም ነው። ከሱ በፊት ግን ሳይሳሳለው የሚል ዘፈን ነበረ እንደ ሲንግል ይወጣ። ከዛው አካባቢ አንድ ተቀራራቢ ጊዜ የኤችአይቪ በቡድን የሰራ ነው ተሳትፌም ዜማውንም የሰራውበት ማለባበስ ይቅር የሚለው እኔ ጸደኒያ ጎሳዬ ብርሃኑ ታደለ አብነት የረሳውት ሰው አለ እንደዚህ ሆነን እኔ የሰራነው ኃይልዬ ያለበት እና እሱ ነው መጀመሪያ በጣም ፊቴን ቲቪ ላይ ያስቀመጠው እሱ ነው። ግን ከዛ በኋላ እንደገና ስለማንነቴ ደግሞ በደንብ ያረጋገጠው አንተ ጎዳና የሚለው አልበም ነው ራሱ ሙሉ አልበሙ። ከአልበም ውስጥ ደግሞ የፍቅር ምርጫዬ የሚለው ምናልባትም በምስል ስለታየ በጣም ጠንካራ ዘፈን እንደሆነ አውቃለሁ። የምስሉ ደግሞ መጨመር የበለጠ እንትን አድርጎታል ከሰው ጋር። አዎ እኔም ማስታውሳለሁ ያው የፍቅር ምርጫዬ አሁንም ድረስ ተወዳጅ ሆኖ የዘለቀ ዜማ ነበረ። ሰርግሽ ላይ ተዘፍኗል? አላገባሽም? መቼም ይህንን ሙዚቃ አንጎራጉርልኝ ብዬ ባልጋብስ እንግዲህ ተመልካቹ ምን እንደሚለኝ አላውቅም። ስለዚህ ይህንን ዜማ እንዴ ብትጫወትልን? ግጥሙ ላንብብልሽ? አፍንጫዬ ተይዟል እንደምታየው ሳይነስ ይዞኛል እና የነገን ማወቅ ፈለኩኝ ይሄን ሊወንጅ መቼውን ማየት ናፈኩኝ የፍቅር ምርጫዬ አንቺው ነሽ ልቤን መንፈሴን የገዛሽ አካሌ መንፈሴን ሰብስቤ በፍቅርሽ ሕይወቴን ላኖረው ያለኝ እሱም ሌላ ሰው ያሳለፍኩት በነገራችን ላይ የምታሰራቸው ክሊፖች በጣም ጥራት ያላቸው ናቸውና የራስህ የሆነ የክሊፕ ዳይሬክተር አለ እንዴ? ጥሩ ጥያቄ ነው። እንደሌላው ይሄ ጥሩ ጥያቄ ነው አልልሽ አይደለም። እሺ ለመሰለሽ ሙዚቃዎቹም እንደዛ ናቸው። በነገርሽ ላይ በጣም ምንድነው እኔ የምፈልገውና ዲማንድ የምጠይቀው ነገር ይመስለኛል ያንን የሚያስገኝልኝ
እድለኛም ነኝ እላለሁ። በተለይ ደግሞ ክሊፖቹ ያው የምታሰራቸው ክሊፖች የተለየ ጥበብ የሚጨመርባቸዋልና ያ ሊሆን የቻለበት ምክንያት ምንድነው? ይሄ እንዳልኩሽ ነው። ይሄ እድለኛ ነኝ ያልኩሽ ፓርት እንግዲህ እዚህ ላይ ይገለጻል። ልጆቹ ነው የሚሰሩትን ልጆች ሲያጋጥሙኝም አሁን ለምሳሌ ትዝታ ነው በአብዛኛው ሶፊስቲኬትድ የሆነ ልልሽ የሚችለው ስዕሉ ከዛ በብላክ ኤንድ ዋይት የመጣው እና ያንን የሰራው ልጅ ዳዊት ተስፋ ይባላል። ከዛ በፊትም ምንም ሰርቶ አይቸው አላቅም ነው ሰርቷል፣ ግን እኔ አላቅም። ግን ብዙ አወራን፣ ብዙ ተገናኘን፣ ብዙ ዲስከስ አረግን። ሊሰራ የፈለገውን ነገር ነገረኝ፣ በሹቲንግ ሊስቱን አሳየኝ እና ሳይው ስራው በሙሉ ፕሮፌሽናል አቀራረብ ያለው ነው። ስለዚህ በግድ እሱን ማመን ነበረብኝ፣ ምክንያቱም አቀራረቡ ፕሮፌሽናል ነው። ስለዚህ ሰራ ነው። እውነትም በወረቀት ላይ የታዩት ነገሮች በምስል መጡ። አሁን ያሬድም ይሄንን ክሊፕ ሲሰራው ያሬድ ሹመቴ የትንታን እሱም ብዙ ተነጋገር፣ የምፈልገውን ሀሳቤን ወሰደ፣ የሱን ጨመረ እና ጥሩ ቲም ነው ያለውና ደስ የሚል ስራ ገና እየተሰራ እያለ ጥሩ እንደሆነ በጣም ያስታውቅሻል። ገና እየሰራሽ ወደ ህብረተሰቡ ሲደርስስ ተቀባይነት በጣም እሱማ ምን አሁን ቲቪ ላይ ከወጣ ሰው ይነግርሻል፣ አይኑ ባፉ በምልክት በምን እና ከዛ ውጭ ግን አሁን ያለን መለኪያ ኢንተርኔት ላይ ዩቲዩብ ላይ እንለቀዋለን። ከዛ በኋላ አሁን ትዝታ ከ300,000 ጊዜ በላይ ታይቷል። ትንታ በወጣ በማግስቱ 15,000 ጊዜ ታይቷል። ይሄ እነዚህ መለኪያዎቹ ናቸው እና ይሄን ይመስላል። ሚካኤል ብዙ ጊዜ ግጥሞችን የምትጠቀመው ከሙዚቃ ደራሲያን ወይንም ከግጥም ደራሲያን አይደለም። እንደውም አንዴ ከጌትነት እንዩ የወሰድክበት ሁኔታ አለ። የገብረ ክርስቶስ ደስታን ግጥምም እንዲሁ የተጠቀምክበት ሁኔታ አለና ይህ ለምንድን ነው ሊሆን የቻለው? ይሄ ምክንያቱ ጥሩ ነገር ፍለጋ እንደ ውበትን ፍለጋ ምንድን መሰለሽ ዜማ ራሴ ነኝ የምሰራው በአብዛኛው። ስለዚህ ገጣሚዎች የዜማ ገጣሚዎች ዘፈን ለዘፈን ግጥም ጽፈው ሲመጡ እነሱ ያሰቡት ነገር ስለለመዱት ይመስለኛል አዝማች ምናምን አድርገው አስተካክለው ይመጣሉ። የዛን ጊዜ ያስሩኛል። እኔ እንደ ልቤ እንድንቀሳቀስ አያረጉኝ። እኔ ግጥም አለኝ ሲለኝ አንድ ሰው ዝም ብለ ሀሳብን አውርድና አምጣው ነው የምለው። ከዛ በኋላ ነው ከዛ ውስጥ አዝማች ራሴ ነኝ ማወጣው። ቃላት ካሉ ቃላት ከዛ ውስጥ ጎልተው ሊወጡ የሚችሉ ቃላት ተስበው ይወጣሉ። ከሌሉ ከሌላ እንዲጨመሩ ይደረጋል። ስለዚህ ያ ሂደት ይመስለኛል ነጻነቱን የበለጠ ጥሩ ገጣሚዎችን እንድፈልግ ያደረገኝ እና በአጋጣሚ ሆኖ በአሁኑ አልበሜ ላይ የዘፈን ገጣሚ የለም። እንግዲህ አሁን ከዚህ በኋላ ነው የዘፈን ገጣሚ የሚሆኑት፣ ምክንያቱም ኦሬዲ ለኔ ስለሰሩ። ግን እስቲ አያስብላቸው፣ ምክንያቱም ልጆቹ ከግጥም ምሽት ላይ እንደዚህ የግምግት ኢቭን ቴዎድሮስ ጸጋዬ ራሱ የግጥም መድበልም አለው እንዳልሽው። ገብረ ክርስቶስ እንደውም ከመጽሐፉ ላይ ነው የወሰድኩት እና የበለጠ ምን እንዴት ልበልሽ ቃላቶቹ ሀሳቦቹ ያረኩኛል። አገላለጹ ሀሳባቸውን አይገድቡትም። የዘፈን ግጥም እያሉ ብዙ ጊዜ የሚጽፉት ሀሳብ ይቅለል ቃላት ይቅለል ምን እየተባለ ትንሽ እንደገለባ የመሆን ነገር ስሜት አለው። ይሄ ግን አፕሮቻቸው እነሱ ሌላ ነው። በራሳቸው ዜማ አስበው ስለሚሰሩት ስታነቢው ራሱ ደስ ይላል እና ዜማም ስትሰሪ ኢንስፓየር ያደርጋል እና በዚህ ነው የምመርጣቸው። ከሚካኤል ጋር ትንታ የሚለውን የሙዚቃ ቪዲዮ ዳይሬክት በማድረግ አብረን ሰርተናል እና ለሚሰራቸው ነገሮች በጣም የሚጠነቀቅ በቀላሉ የማይረካ ከያዘ የማይለቅ ወይም ደግሞ
መገዳደር የሚያበዛ ወይም ቻሌንጂንግ የሆነ የሚገዳደር የሚፈታተን አይነት ስብዕና አለው። ከያዛ አይለቅም በቃ እና በምንሰራበት ወቅት ቪዲዮን በምንሰራበት ወቅት የመጀመሪያው የሱ መፈታተን ወይም ደግሞ በቁጥጥር ውስጥ ሁሉን ነገር በሚያስበው መንገድ እንዲሄድ ለማድረግ የጀመረው የትኛው ሙዚቃ እንዲሰራለት ከመወሰን ጀምሮ ለምሳሌ እኔ 13ኛው ትራክ ወይም 12ኛው ትራክ 12ኛው ቁጥር ላይ ያለው ሙዚቃ የመስራት ፍላጎት ነበረኝ። እሱ 7 ቁጥር ላይ ያለውን ትንታን ነው የምፈልገው ከሚለው ጀምሮ እኔ ባመጣሁት ሀሳብ በደንብ በመጨቃጨቅ ልትዩ በምትዩ ደረጃ እስከ መጨረሻው ድረስ ስለሚወጣው የመጨረሻ ውጤት የሚከራከርና የሚፈልገውን ነገር በደንብ ማግኘቱን እርግጠኛ ለመሆን የሚሞክር አይነት ሰው ሆኖ ነው ያገኘሁት። በተለይ ደግሞ ቪዲዮ ስራ ላይ ትልቁ ነገር አንድ የተለመደ መስመር ውስጥ ትገቢያለሽ። በተደጋጋሚ በተለይ ሲሰራ አንድ ሰው ተደጋጋሚ ነገር ውስጥ ይገባና ለሌላው የሰራውን የሚመስል ነገር ሊሰራ ይችላል። ያ ችግር የሚመጣው ብዙ ጊዜ ቪዲዮ በሚሰሩ ሰዎች ላይ ብቻ እምነት በመጣል ሙዚቃውን የሰራው ሰው ምንም አይነት ድርሻ ሳይኖረው በቀጥታ ስራው ስለሚጀመር ደግሞ ወደሚቀለን ነው ሁሉ ጊዜ የምንሄደው። ከባድ ነገር አንሰራም እና የሱ ምንድነው በጣም ሲገዳደር ወይም ደግሞ በጣም ሲፈታተንሽ የተሻለ ነገር ለመስራት ታስቢያለሽ፣ ጥረት ታደርጊያለሽና በቀላሉ ስለማይረካ ደስ ስለማይለው የነገር አልወደድኩትም ብቻ በኋላ ላይ ግን እንዳልጣላህ ምናምን ሲል በደም ተጠንቅቆ የመስራት ነገሩ ይኖራል። እኔ በርግጥ በቻልኩት አቅም መወደውን ነገር ለመስራት ሞከራለሁ ሁሉ ጊዜ። እንደዛም ሆኖ ግን ከምትወጂው ነገር ውስጥም የሚቸግርሽ ነገር ሁሉ ጊዜ አለ እና ያ የሚቸግርሽ ነገር ላይ ግን ጊዜ ካጠፋሽ ደግሞ ጥሩ ነገር ጥሩ ሀሳቦች መምጣት ይችላሉ ጊዜ ከወሰድሽበት በዛ ላይ እና የእውነት ደግሞ ጥርት ባለ ምስል ፎከስድ ሆነሽ ወይም አስተሳሰብሽ ወደ ሌላ ነገር ሳይበተን እዛ ነገር ላይ ብቻ ማሰብ ከቻልሽ የተሻለ ነገር መስራት ትችላለሽ። ያንን እድል እንድትጠቀሚበት የሚያደርግ የሚገፋፋ ባህሪ አለው። ሚኪ ብዙ ጊዜ የሙዚቃ ስራዎችን ስንመለከት ረጋ ያሉ ናቸው። አርቲስቶች ደግሞ ብዙ ጊዜ ህይወታቸው በጥድፊያ የተሞላ ነው የሚባለው። እናም ያንተ ሙዚቃ ሰዎች በሚመለከቱበት ሰዓት እንደው ህይወቱም እንደዚህ ተረጋጋ ነው ወይ ብለው ያስባሉና በህይወቱም እንደዚህ እንደምታው እስከዛች ስታይኝን ያውን እድሜው እኮ ነው ተፈጥሮዬ ነው። ስሰማም ብዙ ጊዜ ረጋ ያሉ ዘፈኖች ደስ ይሉኛል። ሞር ሚውዚካል ቫልዩዎችንም መስማት የምችለው ደስ የሚሉኝ ረጋ ያሉት ናቸው። ፈጠን ያሉም አሉ በጣም ደስ የሚሉ ባህሪና ፍላጎት ይመስለኛል። ከዛ ተፈጥሮ ነው የፈለገ የጮኸ ፈጠነ ዘፈንም ብዘፍን የድምጽ የተፈጥሮ ራሱ ነገሩን ካልም ያደርገዋል። እሱን አይቻለሁ። ስለዚህ የተፈጥሮና የስራ ልምድ እና የጊዜ ቆጠራው ውጤት ይመስለኛል። እስኪ አሁን ደግሞ እኛም ተመልካቾቻችንም ዘና እንል ዘንድ አንድ ዜማ ተጫወትልን። ትንታ ችግር የለውም ይዘንችልን ለማንጎራጎር ነው እንዴ? ላሳያቸው እኮ ይመስለኝ ነው። ታንጎራጉራለ እኛ ሙዚቃውን እንለቃለን። ሰው አድሽሽ ችግር የለም ምርጫውን ላንተ ትችላለህ። አስተከልሽ እሺ። የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርግቱ አይኖችሽን ባይኔ ተዳክሜ ያየው ስወድሽ ወድሻለው
ጽጌረዳ እንዳደ አበባ እንደ ከርቤ ብጉ እንደ ሎሚ ሽታ አበባ እንዳየንብ እኔ ወድሻለሁ ፍቅርሽን በፍቅርሽ ልቅመሰው እስኪ ባንተ እይታ ምን አዲስ ነገር ይዘናል? እኔ ብቻ ነኝ ያለው ተደግሜ እንጂ ባንተ በኩል ምንድነው ትችው ገና መች ጀመርኩና ቀለበቶች ላይ ያየው ነው ያንጸባርቃል። የትዳር ህይወት እንዴት ነው ከሙዚቃ ስራ ጋር? በጣም ደስ ይላል፣ ያረጋጋል። Child